ስንጾም እንዴት እንጾም የሚለውንና ከዚያው ጋር ተያይዞ የኔታ እንዲያነሱት ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከው መልእክቱ ምዕራፍ 10 ከቁጥር 4 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና የሚለው ይብራራ የሚል ጥያቄ ተጠይቋል። ስለዚህ በዚያው አያይዘው የኔታ እንዲያነሱት። እንዴት ዋላችሁ? እንዴት አመሻችሁ? አረ ጮክ ብላችሁ እግዚአብሔር ይመስገን በሉ። እንዴት አመሻችሁ? እንኳን አደረሳችሁ። ለምኑ ነው? ለጾሙ። ጾመ ልጓሙን የሚል እኔ ቤትና መቼ እንደተጀመረ የማይታወቅ ለነገሩ ልጓም ፈረስን ገቶ እንደሚይዘው ጾም ሰዎችን ገቶ ይዛል ለማለት ምስጢራዊ ትርጉም ተሰጥቶት ከሆነ ገንቢ ነው። ግን እንደ ችግር እንደ መከራ እንደ ሸክም አድርገን መቁጠር የለብንም። ከትናንት ወዲያ ቀበላ ነበረ። ቀበል መርአዌ ሰማያዊ ቀበላ ማለት ስጋ መብላት፣ ወተት መጠጣት፣ እንቁላል መብላት ለሁለት ወር ያህል አናገኝህም እና እንበቀል ብሎ አንዳንዱ በቀል እንደው የሆነ ስጋን ለመበቀል ወተትን ለመበቀል የታበክ ሁለት ወር ብትጠፋም ዛሬ በቀልሃለሁ አይነት ነው የሚመስለው እንጂ ጾሙ ለበረከት እንደመጣ የማይመስል አቅጣጫ ይታያል። እና አባቶቻችን ግን ቀበላ የሚሏት ከጾመ ነነዌ እስከ አብይ ጾም ያለችው 14 ቀን ቀበላ ነው የምትባለው። ንትቀበል መርአዌ ሰማያዊ ክርስቶስን እንቀበለው ነው። መቼም ንጉስን ለመቀበል መንገድ ይጠረጋል፣ ምግብ ይዘጋጃል፣ መልካም ህፃናት አበባ ቅፍ ይዘው ይዘጋጃሉ፣ ባለስልጣኖች ንጹህ ለብሰው ይዘጋጃሉ። የባለስልጣኑ አይን መጥፎ ነገር እንዳይ ቆሻሻ ሁሉ ይጠረጋል። አፄ ኃይለ ሥላሴ የውጭ ሀገር ፕሬዝዳንቶች ለጉብኝት ሲመጡ ይህንን ከተማ ውስጥ ያለውን አይነ ስውሩን እጅግር ያጣው ሁሉ ሰብስበው አንድ ቦታ ያጉሩ ነበር ይባላል። እነዛ ፕሬዝዳንቶቹ አይናቸው ክፉ እንዲያይ ይባላል። ግን ክርስቶስን የምንቀበለው አካል ጉዳተኞችን አሰልፈን ነው፣ ችግረኞችን አሰልፈን ነው፣ ቁስለኞችን አሰልፈን ነው፣ የጎደለባቸውን አሰልፈን ነው። ምክንያቱም የኛ ጌታ የጎደለ የሚሞላ እንጂ በሞላበት የሚገኝ አይደል። የተራበ የሚያጠግብ እንጂ ከጠጋበኞች ጋር የሚዘል የሚጨፍር አምላክ የለንም እኛ። እና በደንብ እየሰማችሁ ነው። ስለዚህ ቀበላ ማለት ማንን መቀበል ማለት ነው? ክርስቶስን መቀበል። ይሄን ሰሞን ለጾሙ ተቀብለናል። እንደገና ወደ ሐዲስ ኪዳን ስንመጣ አሁን ደግሞ ወደ ጠየቀው ስመጣ አመጣዋለሁኝ። ቀበላ ማለት ጾሙን መቀበልና ክርስቶስን በጾም ለማስደሰት ነው። ስንጾም ምን እናሟላ? በእውነት እንኳን እኛ ትንሽ መጽሐፉ ጋር ያለ ነው እናንተም ታውቁታላችሁ። አፈጻጸሙ ነው ችግር ያለብን እንጂ የመረዳት ችግር ያለብን አይመስለኝም። እና ጾም አባቶቻችን ሲነግሩን የውስጥና የውጭ ጾም፣ ረቂቅና ግዙፍ ጾም፣ የሚታይና የማይታይ ጾም ብሎ ከፍለውታል ሊቃውንቱ። የመጀመሪያው ጾም ምግብ ነው። የምግብ አይነቶችን ነው ጥሉላት የምንላቸውን የእንስሳት ተዋጽኦ ብሎ ጥሩ ስያሜ ሰጥተዋቸዋል። እነዛን አሁን በከተማ የሚታየው የድግስ አይነት ግን የጾሞችን የፍስኮችን የሚያስንቅ ሆኗልና ይሄም ሌላ ጥናት የሚያስፈልግ። የጾም መሰረታዊ ዓላማ የሰውን ኃይል ማድከም፣ ሌሎችን እንደሚራቡ ማሰብ፣ ሰውነታችን ስጋዊ ሰውነታችን ሲደግም መንፈሳዊ ሰውነታችን ይጠነክራል። ታላቁ ሊቅ ዮሐንስ አፈወርቅ ሰው በስጋው ሲያረጅ ነፍሱ ትጎረምሳለች ይላል። በስጋው ሲጎረምስ ደግሞ ነፍስ ታረጃለች ይላል። ነፍስ ህሊና የሚደሰትበት አይምሮ የሚደሰትበት ሰውነታችን ከምግብ ሸክም ነፃ የሚወጣበት የተራቡትን የምናስብበት ወቅት ነውና የመጀመሪያው የሚታየው ፊት ለፊት የሚታየው ምግብ ነው። ባለቤቱም ሲያስተምር ከዘጠኙ ብፁዓን ያለ ከጠቀሳቸው መካከል አንዱ ብፁዓን ለይረህው በእንተ ጽድቅ እስመ እሙንቱ ይጸግቡ፣ ስለ ጽድቅ የሚራቡ ብፁዓን ናቸው ይጠግባሉና ነው። እንግዲህ የሚጠግቡ ደግሞ በግልባጩ ይራባሉና ነው በግልባጩ። ስለዚህ ከምግብ መከልከል ነው። ሌላ ነገር እንዲርበን እስኪሰማን ድረስ ማለት ነው። ሁለተኛውና ደግሞ ረቀቅ ያለው ጾም ደግሞ ታላቁ ሊቃችን ቅዱሳችን የኢትዮጵያ ወደ አፍሪካ ኩራት የሆነው ቅዱስ ያሬድ ብሉይን ሐዲሱን በተነተነበት መጻሕፍተ መነኮሳት መጻሕፍተ ሊቃውንቱን ባብራራበት ከሱ በፊት የተጻፉ ድርሳናት ገድላትን ባመሰጠረበት በጾመ ድጓ በሌሎችም ድርሳናቱ ሁልጊዜ እንደምንለው ቅዱስ ያሬድ እንደነ ኢሳይያስ እንደነ ቅዱስ ጳውሎስ እንደነ ኢሳይያስ ብሉይን የሚያውቅ እንደነ ቅዱስ ጳውሎስ ሐዲሱን የሚያውቅ ብሉይ ሐዲሱን ያወቀ ደራሲ ነው፣ ጠቃሽ ነው፣ አመስጣሪ ነው። እንደው ቅዱስ ያሬድን ከዚህማ ጋር ብቻ ያያይዙ የሚጠቅሱ ብዙ ሰዎች ሲሳሳቱ ቅዱስ ያሬድ
ከዜማው ይልቅ ምስጢሩ የበለጠ ጫና ይበልጣ ብልጫለው ይላሉ ሊቃውንቱ። እና ዙሮ ቅዱስ ያሬድ ይጹም አይን ይጹም፣ ጆሮ ይጹም፣ እጅ ይጹም፣ እግር ይጹም፣ ልብ ይጹም፣ ጸጉር ይጹም፣ ፊት ይጹም፣ ሁሉ ነገር ከራስ ጸጉራችን እስከ እግር ጥፍራችን ድረስ ያሉት በጠቅላላ ጾም ታዞላቸዋል። ጆሮ ይጹም ማለት ነው። እስኪ ንገሩኝ ጮክ ብላችሁ ምእመናን፣ ጆሮ ይጾማል አይጾምም? ከምን? ከሐሜት። ያው እኛ ስናማ ጎበዝ ዘውን ሰዋን እንደው ፈጣሪ ይቅር በለኝ እንጂ የሱ ነገር እያለን እዛው ራሳችን ንስሐ እየገባ ራሳችን እየጨቃ እየወደ እየታጠበን አይነት ነው እንትን የምንለው። እዚህ በትምህርተ ኅቡዓት ላይ አይኖቻችሁን አሳውሩ፣ ጆሮዎቻችሁን አደንቁ፣ አጽመሙ አይዛኒክሙ፣ ጆሮዎቻችሁ አደንቁሯቸው ይላል። ከምን? ከክፋት፣ ከተንኮል፣ ከሐሜት፣ ከጥላቻ። ስብሐት ጆሮ የተፈጠረው ስብሐት እግዚአብሔር ለመስማት ነው፣ የእግዚአብሔርን ክብር ለመስማት ነው። አይን የተፈጠረው በጎ ነገር ለማየት ነው። ለዚህ ነው በትምህርታችን ብዙን ጊዜ እመቤታችን አይኗ ድንግል ነው፣ ጆሮዋ ድንግል ነው፣ ልቧ ድንግል ነው፣ እግሯ ድንግል ነው፣ እጇ ድንግል ነው፣ ከራስ ጸጉሯ እስከ እግር ጥፍሯ ድረስ ሁለንተናዊት ድንግል ናት። የባከነ አይን፣ ጆሮ፣ አፍንጫ፣ ልብ፣ እጅ፣ እግር የላትም። በግልባጩ ደግሞ ሔዋን ሁለመናዋ የፈራረሰ ድንግልናዋ የጆሮዋ የአይኗ የጆሮዋን ድንግልና ዲያብሎስ ወሰደው። እሱን ስትሰማ የአይኗን ድንግልና የበለሱን ፍሬ ስታይ ተወሰደ። የእጇ ድንግልና የበለሱን ፍሬ ስትቆርጥ ተወሰደ። የእግሯ ድንግልና ወደ በለሱ ፍሬ ስትገሰግስ ተወሰደ። የልቧ ድንግልና ትዕቢትን ስታስብ ተወሰደ። ስለዚህ ሔዋን ከራስ ጸጉሯ እስከ እግር ጥፍሯ ድረስ መላ ክብሯን አጣች። የሷን የካሰችላ መካሻዋ ደግሞ ድንግል ማርያም ቅድም እንዳልኳችሁ ሔዋን ሰይጣንን አይታ ያረከሰችውን አይን፣ የበለሱን ፍሬ አይታ ያረከሰችውን አይን ክርስቶስን በማየት መልአኩ ቅዱስ ገብርኤልን በማየት ድንግልናውን አስጠበቀችው። ሔዋን የበለሱን ፍሬ በመቁረጥ ያረከሰችውን እጅ ፍሬ ሕይወት ክርስቶስን በመታቀፍ አስከበረችው። ሔዋን ወደ በለሱ በመገስገስ ያረከሰችውን እግር ወደ ቤተ መቅደስ በመገስገስ አስከበረችው። ሔዋን የምድርና የሰማይና የምድር ንግስት ሲላት ደስ ሲላት የልቧ ድንግልና በትዕቢት እንደተወሰደ ድንግል ማርያም ደግሞ እፎኑ ይከውነኒ ይሄ እንደምን ይሆንልኛል አይገባኝም በማለት የልቧን ድንግልና አስጠበቀችው። ስለዚህ ምእመናን የጆሮ ድንግልና አለ ክፉ የማይሰማ፣ የአይን ድንግልና አለ ክፉ የማያይ፣ የእጅ ድንግልና አለ በክፉ ሰው በሰው ወንጀል የማይፈር። ስንጾም እዚህ ውስጥ ያላችሁ ሰዎች እንግዲህ የአይናችሁ ድንግልና ምን ያህል እንደሆነ እናንተ ታውቁታላችሁ። እንግዲህ በዚህ በአይነ ጉዳይ እኔ የኛ ድንግል ነው እስካሁን ድረስ የኛ ምንም አላየም እስካሁን ድረስ። ደህና ዋላችሁ። ስለዚህ ጾም ስንት አይነት ነው ምእመናን? ጾም ስንት አይነት ነው? የመጀመሪያው ከምግብ ከጥሉላት መባልዕት ከለምለም ከእንስሳት ተዋጽኦ ብለው ታውቁታላችሁ እሱን። ሁለተኛው ዋነኛው ግን ብዙዎቻችን የሚሳነን ይሄኛው ነው። ይሄ ቅድም የተነተንኩት ማለት ነው። ቅድም የተነተንኩት የአይን የጆሮ የነዚህ ጠቅላላነት ከተጠበቁ ሰው በጤና ይኖራል ማለት ነው። ዮሐንስ አፈወርቅ የአይምሮአችን ጉዳይ የሚያስፈጽምባቸው የውጭ ሕዋሳት አሉ ይላል። ሰው በቦክስ ለመማታት እቅድ የሚያወጣው በጭንቅላቱ ነው። ቦክስ የሚማታው ግን በምኑ ነው? በእጁ ነው። ሰው ወደ ተንኮል ቦታ ጠንቋይ ቤት ሊሄድ ብሎ የሚያስበው በምኑ ነው? በጭንቅላቱ ነው። ጉዳይ አስፈጻሚ ግን ማን ነው? እግር ነው። የመንግስትን እቅድ ፖሊስ እንደሚያስፈጽመው የአይምሮን እቅድ የሚያስፈጽሙ እነዚህ እግር ናቸው። ስለዚህ እነሱን እንደው እጅግር 10 ጊዜ ከመታጠብ ይልቅ በቁም ነገር ከክፉ ነገር መጠበቅ ማለት ነው። ይህንን እንግዲህ ቅድም ወንድማችን ካብራራዋ ጋር አብራችሁ ሰፍታችሁ አዳምጡን። ሌላው ሁለተኛው ጥያቄ ክርስቶስ የሕግ ፍጻሜ ነው ማለት ምን ማለት ነው የሚለውን ትንሽ ደቂቃ ወስጄ ላብራራ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቅዳሴዋ፣ ውዳሴዋ፣ ማህሌቷ፣ ሰዓታቷ አጠቃላይ አገልግሎቷ 99.9% ሳይሆን 100% በክርስቶስ ላይ የተመሰረተ ነው። ለክርስቶስ የምናቀርበው ምስጋና ከሌሎች ጻድቃን ቅዱሳን ጋራ ከመላእክት ጋራ ከመቤታችን ጋራ ተመዛዝኖ ሚዛን ይደፋል። የሱ ይበልጣል አይደለም እንለውኛ እዛ ድርድር ውስጥ አስገብተናል። ይሄን ምእመናን በደንብ እንድሰሙን እንፈልጋለን። እዛ ድርድር ውስጥ አንገባም። ክርስቶስ
ከመቤታችን ጋር ምስጋና አይካፈልም፣ ከመላእክት ጋር አይካፈልም፣ ከጻድቃን ጋር አይካፈልም፣ ከፍጡራን ጋር አይካፈልም። እሱ ራሱን ችሎ ውሃ ልኩ መሰረቱ መደምደሚያው ጉልላቱ አልፋና ኦሜጋ ርዕስ ወማይለክት ዳህራዊ ወቀዳማዊ ራስና መጨረሻና መጀመሪያ ፊተኛና ኋለኛ አልፋና ኦሜጋ ማን ነው? በአንድ ድምፅ ጮክ ብላችሁ ንገሩኝ። ኢየሱስ ድገሙት። ኢየሱስ አልፋ እኔ አልፋና ኦሜጋ ስል እናንተ ኢየሱስ ክርስቶስ ብለ አልፋና ኦሜጋ መጀመሪያና መጨረሻ ፊተኛና ኋለኛ የነበረ ያለ የሚኖር ኢየሱስ ክርስቶስ። ይሄ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርት በተለይ በሐዲስ ኪዳን ከዛ ደግሞ በመጻሕፍተ ሊቃውንትና ያንተን ተርሰው በተጻፉ መጻሕፍት በጠቅላላ ይሄን ስም ማብራራት ነው። ይሄ ውድ ስም ነው፣ እንቁ ስም ነው። ሰማይና ምድርን ያንቀጠቀጠ አጋንንትን የቀጠቀጠ አለት ተራራውን ያቀለጠ ለውራን ብርሃን ለአንካሶች እግር ለተራቡት የሚበላ ዳቦ ለተጠሙት የሚጠጣ ውሃ ለተራቆቱት እርቃ ሸፋኝ በሞት ላይ የነገሰ ሕይወት በመቃብር ላይ የታወጀ ትንሣኤ አዲስ ሕይወት የናኘ ምትክ አልባ ተወዳዳሪ የሌለው ዘላለማዊ ስም ነው። ይሄ በቅዳሴያችን ብትሄዱ በማህሌታችን ብትሄዱ በሰዓታታችን ብትሄዱ በሁሉ መጻሕፍት በገድሉ በድርሳኑ በተአምሩ የጊዮርጊስ ገድል ቢነበብ የተክለ ሃይማኖት ገድል ቢነበብ የቅዱስ ሚካኤል ድርሳን ቢነበብ የመላእክት ድርሳን ቢነበብ የሊቃውንት ድርሳን ቢነበብ መጻሕፍት ብሉይ ቢተረጎም ሐዲስ ቢመሰጠር ሌሎች መጻሕፍት ቢተነተኑ ቢበለቱ ቢመሰጠሩ የዞረ ድምር ውጤታቸው ማንና ጉልቶ ማሳየት ነው። ጮክ ብላችሁ ንገሩኝ። ማንና ጉልቶ ማሳየት ነው? ኢየሱስ ክርስቶስን ማሳየት ነው። ልብ አድርጉ። በዮሐንስ ወንጌል ምዕራፍ 3 ቁጥር 35 እንዲህ የሚል ተጽፏል። በልጁ ያመነ የዘላለም ሕይወት አለው። በማን ያመነ ምን አለው? የዘላለም ሕይወት። ልጁ የማን ልጅ? የአብ ልጅ። እዛ ወንጌል ላይ ምዕራፍ 3 ቁጥር 16 ላይ እስመ ከመዘ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሕደ መጠወ ወወሀበ ቤዛ ለኩሉ። እግዚአብሔር አብ ማለት ነው። በዚህ ቋንቋ እግዚአብሔር አብ ዓለምን እንዲሁ ወዶታል አለ። እንዴት ወዶታል? እንዴት ወዶታል? እንዲሁ። ልብ አድርጉ። የኔና የናንተ ፍቅር እንኳን እንዲሁ በማንጠልጣያ እንኳን መቆየት አልቻለም። መልካቸውን ብለን ያፈቀርናቸው ሰዎች ፊታቸው ተሸብሽቦ አይናቸው ፈዞ ጥርሳቸው በልዞ ጸጉራቸው ተመልጦ ወገባቸው ጎብጦ አድራሻቸው ጠፍቶ ፍቅራችን ረግፏል። እግዚአብሔር ዓለምን ግን እንዴት አድርጎ ወደደው አልኳችሁ? እንዲሁ ወደደው። ያለምንም መነሻ አይናችንን ጥርሳችንን ጸጉራችንን ሀብታችንን ጉልበታችንን ብሎ ሳይሆን እንዴት አድርጎ ወደደን? እንዲሁ ወደደን። ወዶ ምን አደረገለታ ትለኝ እንደሆነ ተቀዳሚ ተከታይ የሌለው አንድያ ልጁን ኢየሱስ ክርስቶስን ውረድ፣ ተወለድ፣ ሙት፣ ተሰቀል ብሎ ላከው። ይሄ እየሰማችሁ ነው። በዮሐንስ ወንጌል ምዕራፍ 1 የማን ወንጌል አልኳችሁ? የዮሐንስ ወንጌል ምዕራፍ 1 ላይ ወንጌላዊ ዮሐንስ እንዲህ ብሎናል። ቀዳሚው ቃል ውእቱ፣ በመጀመሪያ ምን ነበረ? ቃል ነበረ። ወውእቱ ቃል ኀበ እግዚአብሔር ውእቱ፣ ያም ቃል በማን ዘንድ ነበረ? በእግዚአብሔር ዘንድ ነበረ። ወእግዚአብሔር ውእቱ ቃል፣ ያም ቃል ማን ነበረ? እግዚአብሔር ነበረ። ልብ አድርጉ። በመጀመሪያ ማን ነበረ? ቃል በማን ዘንድ ነበረ? ቃል ራሱ ማን ነበረ? ሁሉ በሱ ሆነ፣ ያለሱ የሆነ ምንም የለም ይልና በዛው ምዕራፍ ላይ ምዕራፍ 1 ዮሐንስ ወንጌል እያልኩኝ ነው። ምዕራፍ 1 ቁጥር 14 ላይ ወውእቱ ቃል ሥጋ ሆነ፣ ያም ቃል ምን ሆነ? ሥጋ ሆነ። ቃልና ሥጋ ተዋሃዱ። በእመቤታችን ማህፀን የመጠቀሚያ ጊዜው የማያልፍ ሀብታም ድሃ እኩል የሚውጠው ለሕፃናት ለአዛውንት እኩል የሚሰጥ ሲፈውስ የነበረ እየፈወሰ ያለ ለዘላለም ፈዋሽነቱ እንከን አልባ የሆነ የመጠቀሚያ ጊዜው የማያልፍ ኢየሱስ የሚባል መድኃኒት ተመረተ። በማን ማህፀን? በድንግል ማርያም ማህፀን። ስለዚህ አሁን ድንግል ማርያም የወለደችው አካላዊ ከስጋ ጋር የተዋሃደውን ቃልና ስጋ ተዋህደው የጋራ ስም የወጣለትን ኢየሱስን ነው። አሁን ቅድም እንደተጠየቀው
የሕግ ሁሉ ፍጻሜ መደምደሚያ ምንድነው ሲባል በኢየሱስ ክርስቶስ ማመን ነው። የሕግ ፍጻሜ ማለት በቅዱስ ጳውሎስ ቋንቋ ብሉይ ኪዳኑን ሕግ ይለዋል መጽሐፉ። ወሙ ሙሴ ወነቢያት ሙሴን ሕግ ይለዋል፣ ነቢያትን ሕግ ይለዋል። ነቢያት ትንቢት ቢናገሩ፣ ካህናት ማዕጠንት ቢያጥኑ፣ ጸሎት ቢጸልዩ። በብሉይ ኪዳን አብርሃም ከሀገር ውጣ ከዘመዶች ተለይ ቢባል፣ እስራኤል ምድረ ርስትን ቢወርሱ፣ ያ ሁሉ ነቢያት ቢተነብዩ፣ ካህናት ቢጸልዩ የተደረገ ሁሉ የነቢያት ትንቢት፣ የካህናት መስዋዕት፣ ጸሎት የመደምደሚያ ማሳረጊያው ማንን ማምጣት ነው? ክርስቶስን ማምጣት ነው። ዋመ በሕፃድሜው በገላትያ ምዕራፍ 4 ቁጥር 4 ላይ ሐዋርያው ቅዱስ ጳውሎስ ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት የፍጻሜው ዘመን 5500 ዘመን ሲፈጸም እግዚአብሔር ለአዳም አድነሃለሁ ብሎ የሰጠው ተስፋ በተፈጸመ ጊዜ ከዓመቱ ዓመት ከወሩ ወር ከቀን ቀን ሳያጓድል እግዚአብሔር በጊዜው በሰዓቱ በተናገረው ሰዓት እግዚአብሔር ልጁን ላከ። በመጀመሪያ ቃል ነበረ፣ ቃል በማን ዘንድ ነበረ ብለናል? በእግዚአብሔር ዘንድ። ቅድም ደግሞ ዓለም እግዚአብሔር እንዴት አድርጎ ወደደው ብለናል። እንዲሁ ወዶ ምን አደረገለት? እግዚአብሔር አብ ማንን ላከ? ወልድን ላከ። ስለዚህ ቅድም እንደተናገርኩት ሐዋርያው ቅዱስ ጳውሎስ ከሕግ በታች ከሴት ተወለደ ይላል። ከሕግ በታች ማለት ከሁለት አይነት ሕግ ማለት ነው። አንደኛው ሕግ ጠባያዊ የሚባለው ነው። ሁለተኛው ሕግ መጽሐፋዊ የሚባለው። ሕግ ጠባያዊ ማለት ምን ማለት መሰላችሁ? ለምሳሌ አንድ ልጅ እንደተወለደ ውሃ ይጠጣል። ምእመናን ወንዶቹ ተረጋጉ፣ እናንተ ምንም መረጃ የላችሁ። እናቶች አንድ ልጅ እንደተወለደ ምን ይሆናል? ይርበዋል አይርበውም? ምን ይደረግለታል? አቤት የእናቱን ጡት ይጠባል። እናቱ ጡጫ ውሃ አይጠጣም ታውቃላችኋል። እስከ ስንት ወር ድረስ ውሃ የማይጠጣው? እስከ ረሳችሁት ማለት ነው። አዲስ የምትወልዱ መረጃ ሰብስቡ። እንደተወለዱ ውሃ ግታችሁ ልጃችሁ እንዳታጡ። አሁን ሕፃኑ ከእናቱ ማህፀን እንደወጣ ይጮሃል። በሁለት ምክንያት ነው ይላሉ አባ። አንደኛ አዲስ አየር ስለሆነ ነው ይላሉ። ሁለተኛ ወደፊት አርጅቶ ከ80 ዓመት በኋላ የሚቀበርበትን አፈር ረቂቅ መልአክ አመጡ አቅምሶት ነው ያለው ሊቃውንቱ። ሁለተኛና ዋነኛው ምክንያት ግን ይርበዋል። ሲርበው እናቱ ጡት ይሰጡታል። አሁን ሳይንቲስቶቹ አጥንተው በጻፉልን መሰረት ከእናቱ ጡት ጫፍ ላይ ትንጥዬ ውሃ አለች አሉ፣ የተመጠነች ውሃ። በጣም የሚገርማችሁ ነገር እግዚአብሔር የሰራቸውን በተፈጥሮ ሰርቶ ለኛ የሰጠንን ነገሮች ሳይንስና ቴክኖሎጂ ቢለፋ ሊተካቸው አልቻለም። ዛሬ ብዙ ፋብሪካዎች ወተት አምርተዋል ታውቃላችሁ። በሰለጠነው ዓለም በጣም ብዙ እየተበጠበጠ የሚጠጣ ዘመናዊ ወተት አምርተዋል። የሚገርማችሁ ግን የእናት ጡት ወተትን ግን እስካሁን ማምረት አልቻሉም። በጣም የተረጋገጠው ነገር እነሱም እንዳሉት ወደፊትም መስራት አይቻልም ነው የሚሉት። እግዚአብሔር ለሕፃኑ እንዲመጥን አድርጎ እምከርሰሜ አንተ አምላኬ ላይሌ ከተገደፍ ኩንዛለው ኩስታ አጥባተሜ በእናቴ ማህፀን ሳለሁ በአንተ አመንኩኝ፣ በእናቴ ጡት ካለሁኝ በአንተ ተጣልኩ፣ አንተን አመንኩ እንዳለ እናቱ ጡት ላይ ሆኖ ሕፃኑ ወተቱ እንዲስማማው የሚያደርገው ማን ነው? እግዚአብሔር። የሚገርማችሁ ይሄን የሚያደርገው እግዚአብሔር ዘይስዕሎሙ ለሕፃናት ሕፃናትን በእናታቸው ማህፀን ከአባቱ ዘር ወስዶ በእናቱ ማህፀን ያለውን ደም አዋህዶ ሕፃን አድርጎ ቀርጾ 9 ወር ከ5 ቀን ልጅ ሆኖ እንዲወለድ የሚያደርገው ማን ነው? እግዚአብሔር። ይሄ እግዚአብሔር ደግሞ 5500 ዘመን ሲፈጸም ራሱ ሕፃን ሆኖ መጣ። ሕፃን ተወልደ ለነ ወልድ ተውህበ ለነ ሕፃን ሆኖ መጣ። ዳዴ የሚል ወፌ ቆመሽ ተብሎ እንደውም አንድ አረጋዊ መንፈሳዊ የተባለው የቤተ ክርስቲያናችን ሊቅ ሲናገር ምን ይላል? አንሰ አስተበጽ አረፍተ ቤቱ ለዮሴፍ የዮሴፍ ወጸበለኒ ዘኬደ በገሪው። እኔ ይላል ሊቁ የዮሴፍን ቤት ወለሉን አደንቃለሁ ይላል። ክርስቶስ ዳዴ ብሎ ያደገበት ነው። የቤቱን ሕፃናት ሊቆሙ ሲለማመዱ ምን ይዘው ነው የሚለማመዱት? ወንበር ከሌለስ ግርግዳ እያያዙ እንዲሽከረከሩ የለ። ክርስቶስ ሕፃን ሆኖ የዮሴፍን ቤት ግርግዳውን እየያዘ ወፌ ቁመሽ ተለማምዷል። አያ ከሕግ በታች ተወለደ ማለት ሕግ ጠባያዊ ማለት
ቀስ በቀስ ማደግ መቼም አንድ እንደተወለደ እንደው ክትፎ አምጡ ካለ መቅሰፍት ነው ይላል። የ3 ዓመት ሕፃን እስቲ ቁርጥ አምጡ ካለ ይሄ እንግዲህ ገና ሳይኖር አብዷል ማለት ነው፣ ጤነኛ አይደለም። በአንጻሩ ደግሞ የ20 ዓመት ልጅ ማየጡት ወለጠዋ ካለ ይሄም ሌላ ብደት ነው። ሁለቱም ልክ አይደለም። ተፈጥሮ የመደበልናል። አሁን ክርስቶስ ልብ አድርጉ ዳደ እያለ ያደገው ማን ነው? ክርስቶስ። ወፍ የቆመች እያለ ያደገው ማን ነው? ክርስቶስ። በ40 ቀኑ በእናቱ ጀርባ ታዝሎ በእናቱ ቅፍ ሆኖ ቤተ መቅደስ የሄደው ማን ነው? ክርስቶስ። ከሕግ በታች ስለተወለደ እንደኛ ቀስ በቀስ አደገ። አያችሁ ያ ሰማይና ምድር የወደደው ከለሃኳን ገብራን የወለሃኳን እጆች ፈጠሩኝ ተብሎ ሰማይና ምድርን እዴ ሳረረት አለ ሰማይ ወየማኔ ሳረረት አለ ምድር ወየማኔ አጽናቶ ለሰማይ በኢሳይያስ አድሮ እጀ ምድርን ሰራች ቀኘ ሰማዩን አጸናች ብሎ የተናገረ እግዚአብሔር አሁን ደግሞ ትንሽ እጅ አለችው፣ ትንንሽ ጣቶች አሉት፣ ትንንሽ አፍንጫ፣ ትንንሽ ጥርሶች፣ ትንንሽ አይን ያለው ትንሽ የሕፃን ሆኖ መጣ። ማን? ጮክ ብላችሁ ንገሩኝ። እግዚአብሔር ነው። ሊቃውንትን አድንቀው አልወጣላቸው ያለው ፈጣሪነቱ አይደለም፣ አምላክነቱ አይደለም። ያ ረቂቁ አምላክ ገዝፎ ሰማያዊ አምላክ ምድራዊ ሆኖ ሕፃናትን በእናታቸው ማህፀን ቀርጾ እናታቸው የበላችሁ ሳይጫናቸው የጠጣችሁ ትን ሳይላቸው በእናታቸው ማህፀን በትብት አማካኝነት እየተመገቡ እናታቸውን የሚተነፍሱትን እየተነፈሱ እንዲወለዱ የሚያደርግ ማን ነው? እግዚአብሔር። ያ እግዚአብሔር ደግሞ ምን ሆኖ መጣ? በድንግል ማርያም ራሱ ሕፃን ሆኖ መጣ። እመቤታችን ልክ እንደናንተ ጸንሳ 2 ወር ሞላኝ፣ 3 ወር ሞላኝ፣ 6 ወር ሞላኝ፣ 9 ወር ሞላኝ ብላ ነው የወለደችው። እንደናንተው እሷ የእናቶችን ሕግ አላፋለሰችም፣ እሱም የሕፃናትን ሕግ አላፋለሰም። ይሄ ሕግ ጠባይአዊ ይባላል። ሕግ ጠባይአዊ ተፈጥሯዊ ሕግ ማለት ቀስ በቀስ ማደግ ልቀ በበህቅ እንዘይት የዘዝ ለአዝማዲው ሉቃስ ወንጌል ምዕራፍ 2 ላይ ለቤተሰቦቹ እየታዘዘ ይላል። እንጨት እየሰበረ ውሃ እየቀዳ አድጓል ክርስቶስ። ይሄ ነውር አይደለም፣ ወንጀል አይደለም። ወንጌላውያንም ሳያፍሩ ጽፈውለታል። ተርቧል ብለው አጠገበ ብቻ ብለው አላለፉም፣ ተርቧል ብለዋል። ውሃውን ወይን አደረገ ብቻ ብለው አላለፉም፣ ተጠምቷል ብለዋል። ሙት አስነሳ ብቻ አላለፉም፣ ሞተ ብለዋል። የተቀበረ አስነሳ ብቻ ብለው አላለፉም፣ ራሱ ተቀበረ ብለዋል። ለምጻም አነጻ ብቻ ብለው አላለፉም፣ ራሱ ቆስሎ ሰውነት ተጅጎርጉሯል ብለዋል። እየሰማችሁ ነው። ስለዚህ ኢየሱስ ክርስቶስ ሕግ ጠባይአዊን እየፈጸመ ሕግ መጽሐፋዊ ማለት ደግሞ ምን ማለት ነው? ቤተ መቅደስ በ40 ቀን ቤተ መቅደስ መሄድ። እመቤታችን በብሉይ ኪዳን በኦሪት ዘሌዋውያን ምዕራፍ 12 ላይ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ ወደ ቤተ እግዚአብሔር ይምጡ ብሎ እግዚአብሔር በሙሴ አማካኝነት በሰጠው መመሪያ መሰረት እመቤታችን እስራኤላዊት ናት፣ ኦሪታዊት ናት። ሕጉን ተከትላ ሰራየ ሕግ ሐጋጌ ሕግ የሆነ እግዚአብሔር ራሱ ሕግ አውጪ ሕግ ፈጻሚ ነውና ባለቤቱ በእናቱ እቅፍ ሆኖ ቤተ መቅደስ ነው። ይሄ ሕግ መጽሐፋዊ ይባላል። በ12 ዓመቱ ለያስተር የተባይተ ከሰለስተ ጊዜያት ለለ ዓመት በዓመት 3 ጊዜ ማንኛውም ወንድ ልጅ እስራኤላዊ ከሆነ በቤተ መቅደስ ይገኝ ተብሎ በተሰጠው መመሪያ መሰረት ኢየሱስ ክርስቶስ በ12 ዓመቱ ቤተ መቅደስ ታይቷል። እየሰማችሁ ነው። ስለዚህ ኢየሱስ ክርስቶስ ስንት ነገር እየፈጸመ አደገ። አልሰማችሁ? ስንት ነገር ፈጸመ? 2 ነገር። ሕግ ጠባይአዊ ሕግ በ40 ቀን ቤተ መቅደስ መግባት ሕግ መጽሐፋዊ ነው፣ ሕግ ጠባይአዊ ነው? ንገሩኝ። ሕግ መጽሐፋዊ ነው። ቀስ በቀስ ማደግ ትንሹ ድክ ሲል የነበረ ሕፃን በዮሴፍ ቤት በእመቤታችን እጭኗ ላይ ተቀምጦ ጡቶቿን ይዞ ሲጠባ የነበረው እግዚአብሔር ጸጉሩን እያሻሸች ጉንጩን እየሳመች አይኑን ስታይ የነበረ እግዚአብሔር በጀርባዋ አዝላ በግብጽ በረሃ የተንከራተተችለት እግዚአብሔር ሕፃናትን በእናታቸው ማህፀን የሳለ ራሱ ሕፃን የሆነው እግዚአብሔር 30 ዓመት ሲሞላው ደግሞ በዮሴፍ እጅ ተጠመቀ። ዛሬ የ30 ዓመት ወጣት የሚሆነውን ያህል ማለት ነው። እና የሕግ ፍጻሜ ነው ማለት ግን ቅድም እንዳልኳቸው በብሉይ ኪዳን የተደረገው ይሄን ብታደርግ ትድናለህ፣ ይሄን ብታደርግ ትጠፋለህ ተብሎ በብሉይ ኪዳን ተሰጥቶ የነበረው በጠቅላላ በማን ፍጻሜ ያገኘ? በክርስቶስ ፍጻሜ ያገኘ።
ኦሪቱን የፈጸመ ሳይሆን አሁን በልጁ ያመነ ምን አለው? የዘላለም ሕይወት አለው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ያመነ የተጠመቀ ይድናል። በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ በሰማይ ዋጋው አይጠፋበትም። በኋላ ዋማይመጽ ንጉሥ በግርማ መንግስት በኋላ መጥቶ በዙፋኑ ሲቀመጥ ጻድቃንን በቀኝ ኃጥአንን በግራ ሲያቆም ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ በጣም ቀላል ሕግ እንደው ዕውቀት የማይጠይቅ ሀብት የማይጠይቅ ያቅማችን አድርገን የምንጸልቅበትን ሕግ ሰራ። ስለዚህ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች የጻፈላቸው የሕግ ሁሉ ፍጻሜ ክርስቶስ ነው። ክርስቶስን ያዛችሁ ማለት ሁሉንም ነገር አገኛችሁ ማለት ነው። እስራኤል በብሉይ ኪዳን ሲያገኙት የነበረውን ሕግን በመጠበቅ ሲያገኙት የነበረ በረከት ሁሉ ክርስቶስን በማግኘታችሁ ተፈጽሟል ማለቱ ነው።